በዚህ ምክንያት የሰው ፊት ማየት እኮ የተሳቀቁ ብዙ እህቶቻችን ወንድሞቻችን አሉ። በተለይ በእህቶቻችን ሆን ብላችሁ ልጆች ያሏችሁ እግዚአብሔርን አመስግኑ እንጂ ልጆች የሌሏቸው እንዲሳቀቁ ወይ እንዲሰማቸው አታድርጉ። ያልሆነውን እንደሆነ አድርገን እንዳንረዳ ነው። ለኛው ጥቅም ነው። በትክክል የእግዚአብሔር ነገር መሆኑን አውቀን ተረድተን እሱን እንድናመን እሱን እንድናመሰግን በእሱ ላይ ያለን መታመን እንዲጨምር ነው። ለኛው እርዳታ ነው። ለኛው ጥቅም ነው። እግዚአብሔር የሚያደርገው ነገር ሁሉ ለኛ ጥቅም ነው። እግዚአብሔር ለራሱ ብሎ የሚያደርገው ነገር የለም። ሰው የሆነው ለኛ ነው። የፈጠረን ለኛው ነው። ስጋውን የቆረሰው ደሙን ያፈሰሰው ለኛው ነው። ለእሱ አይደለም። ለእሱ ምን ጠብ የሚልለት የለም። እነሱ የሰማዕትነት ጽዋቸውን እስከሚጎነጩ ድረስ ይታገሳል። እኛ ደግሞ ያን ስለማናውቅ እስከ መቼ ድረስ አትፈርድ እንላለን። እግዚአብሔር ደግሞ በሰማዕትነት የሚወለዱ ስላሉ እነዛ ተወልደው እስከሚፈጸሙ ድረስ ይጠብቃል፣ ይታገሳል። የለመነውን ነገር ቢሰጠን ምናልባት መጥፊያችን ላለመሆኑ እርግጠኞች አይደለን። ያ የለመነውን ነገር ቢሰጠን ያ ነገር ይዞ ላለመጥፋቱ ምንም ዋስትና የለንም። ስለዚህ ይሄን ካሰጠኸኝ ብለን ሙጭጭ አንበል። እኔ እኮ ማለት ቅድም ለማንሳት እንደሞከርኩት ለእኔ ከኔ ይልቅ የሚያውቀው እግዚአብሔር ነው የሚለውን ትተን ከእግዚአብሔር ይልቅ ለእኔ የማውቀው እኔ ነኝ ማለት እኮ። ጤና እንዲሰጠን፣ ትዳር እንዲሰጠን፣ ልጅ እንዲሰጠን፣ ሀብታምን እንድንሆን የፈለግነውን ወዲያውኑ እንዲፈጽምልን ጉዳይ ፈጻሚ ማለት ነው። እግዚአብሔር ደግሞ እንደ አባት እንድንወደው እንጂ እንደ ጉዳይ ፈጻሚ አድርገን እንድናስበው አይፈልግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ እግዚአብሔር ለምን ይዘገያል? እግዚአብሔር እያየ እንደማያይ እየሰማ እንደማይሰማ ለምን ዝም ይላል? በአንድ ጉዳይ ላይ ደጋግመን ጸለየን። ምናልባት ሱባኤም ገብተን አባቶች፣ እናቶች፣ ገዳማውያንም የምናውቃቸውም የማናውቃቸውም እንዲጸልዩልን ነግረን አስነግረን ግን ችግራችን ላይፈታ የፈለግነው ላይሳካ ይችላል። ከግለሰብ እስከ ቤተሰብ እስከ ማህበረሰብ እስከ ሀገራዊ ጉዳይ ሁሉ ነገሮች እኛ እንደምንፈልገው ላይሆኑ ይችሉ ይሆናል። ብዙ ዘመን ጠብቀን እንደጠበቅነው ሳይሆን ቀርቶ ይሆናል እና እንዲህ ለምን ይሆናል በሚል ጉዳይ ለመማማር እንሞክራለን። እንግዲህ የትምህርታችን ርዕስ እንደነገርኳችሁ እግዚአብሔር ለምን ይዘገያል፣ ለምን ዝም ይላል ነው። ይሄ በእኛ ቋንቋ ነው። እግዚአብሔር ዘግይቶ አያውቅም። እግዚአብሔር ዝም ብሎ አያውቅም። ግን በእኛ አረዳድ ነው፣ በእኛ ቋንቋ። ቅዱስ ጳውሎስ አንዳንዴ እንደ ሰነፍ እንዲህ አልኩ እንደሚለው እኛ እንዲያው በስንፍናችን እግዚአብሔር ዝም ያለ እግዚአብሔር የተውን የዘነጋን ይመስለናልና ብዙ ጊዜ ለምንድን ነው እንደዛ የሚሆነው? እግዚአብሔር ስለማያይ ነው ወይ? ስለማይሰማ ነው ወይ? ጸሎታችንን ስለማይሰጥ መስጠትም ደስ ስለማይለው ወይም ለእኛ ማድረግ ስላልፈለገ ነው ወይ የሚለውን ጉዳይ ነው የምናየው። እንግዲህ እግዚአብሔር አምላካችን ጸሎታችንን ይሰማል። እንደሚሰማ የታመነ የታወቀ የተረጋገጠ ነው። እንኳን ጸለየን ይቅርና ሳንለምነው የሰጠን የሚሰጠን በጣም ብዙ ነው። እንዲያውም አብዛኛው ያደረገልንና የሚያደርግልን ሳንለምን ነው። ሰው አድርጎ የፈጠረን ሰው አድርገ ፍጠረን ብለን አይደለም። ማንም ሰው እንዲሆን ጸልዮ የተወለደ የለም። አልነበርንም አለመጸለይ። እንዲህ አድርገ ውለደኝ፣ እንዲህ አድርገ ፍጠረኝ እንዲህ ለማለት አልነበርም። ለህይወታችን ሰው ከወንድ በኋላ የእናትን ጡት አየር የሚቀበል በውስጥ ያለ ሰውነት ሳምባ የአየር ማስገቢያው ምግብ የሚቀበል ያን ሁሉ የሰውነት ስርዓት፣ የመተንፈሻ ስርዓት፣ የምግብ ስርዓት፣ የመረጃ ማሰራጫ ስርዓት ይሄ ሁሉ አዘጋጅቶ የፈጠረን ለምነን አይደለም። ሳምባ ፍጠርልኝ፣ የአየር ማስገቢያ ፍጠርልኝ፣ ምላስ ፍጠርልኝ፣ ልብ ፍጠርልኝ እያለ የጸለየ የለም። ይሄ ሁሉ እንዲያስፈልገን አውቆ ነው የሰጠን። ፀሐይን የሰጠን ለምነን አይደለም፣ እሱ ነው የሰጠን። አየርን የሰጠን ለምነን አይደለም። ጨረቃውን የፈጠረልን እሱ እንዲያስፈልገን አውቆ ነው። ምድሩን ሁሉን ነገር የሰጠን እንዲያስፈልገን አውቆ ነው። ሳንለምነው ነው ያደረገልን። በመጽሐፈ ኪዳን በጸሎተ ኪዳን ላይ ዘእንበለ ንስአሎ ይሁብ ፍትወተነ ይላል። ሳንለምነው የሚያስፈልገንን አውቆ ይሰጠናል ይላል። አባት ስለሆነ እናት ለልጇ የሚያስፈልገውን ታውቃለች። ሲያለቅስ ይገባታል ቋንቋው። ሕፃን ልጅ መናገር ባይችልም እናት ግን ምን እንደፈለገ በፍቅር ቋንቋ ይገባታል። አባትም ልጁ የሚያስፈልገውን ያውቃል። እግዚአብሔርም
ከእናትና ከአባት በላይ ስለሆነ የሚያስፈልገንን አውቆ ይሰጠናል። ከዚህ ባሻገር ደግሞ የምንለምነውን ደግሞ ይሰጠናል። ይህ በመጽሐፍ ተደጋግሞ የተነገረ ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። እንደ ፈቃዱ አንዳች ብንለምን ይሰማናል። ዮሐንስ ወንጌል 16 ቁጥር 23 ከ24 ላይ ጌታችን በማይታበቅ ቃሉ እንዲህ አለ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እንደዚሁም ጌታችን በማቴዎስ ወንጌል ላይ በተጻፈው ትምህርቱ በምዕራፍ 7 ከቁጥር 7 ከ8 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገው ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ብሏል። ስለዚህ የለመነውን ሁሉ እንደምናገኝ በአምላካዊ ቃል የተረጋገጠ የተነገረ የተገለጠ እውነት ነው። ታዲያ እንዲህ ከሆነ እንደ ፈቃዱ እየለመንን ደጅ እየጸናንን ሱባኤም እየገባን ወተን ወርደን እየለመንነው የማይፈጽምልን ያልፈጸመልን ምናልባት የማይፈጽምልንም ነገሮች ሊኖሩ ይችላሉ እና ለምንድን ነው እንዲህ የሚሆነው የሚለው ነው ለማየት የምንሞክረው። እንግዲህ እግዚአብሔር የሚዘገይባቸው በእኛ ፕሮግራም ማለት ነው፣ በእኛ አረዳድ እኛ አድርግልን፣ ፈጽምልን፣ ድረስልን ባልንበት ጊዜ ላይደርስባቸው የሚችሉ የለመነውንም ላያደርግባቸው የሚችሉ ብዙ ምክንያቶች ይኖሩታል። እሱ የሚያውቃቸው እኛም የማናውቃቸው ብዙ ምክንያቶች ይኖራሉ። ግን እኛ ልናውቃቸው የምንችላቸው ግን የተወሰኑ ምክንያቶች አሉ። እግዚአብሔር ላያደርግልን ምናልባት ሊያዘገይብን ወይም ላያደርግብን የሚችልባቸው የተወሰኑ ምክንያቶችን ነው የምናነሳው። አንደኛው እግዚአብሔር እንዲህ ሊያደርግ የሚችልበት ምክንያት የፍርዱ ጊዜ ገና ሆኖ እስኪደርስ ሊሆን ይችላል። እሱ የሚፈርድበት፣ እሱ ስራውን የሚሰራበት፣ የለመነውን ልመና የጠየቅነውን ጥያቄ መልሱን የሚሰጥበት ጊዜ እስኪደርስ ሊሆን ይችላል። ገና ሆኖ ሊሆን ይችላል። በእርሱ እውቀት በእርሱ ስሌት ገና ስላልተፈጸመ ሊሆን ይችላል። እግዚአብሔር አምላካችን አባታችን አብርሃምን እንዲህ ብሎታል። በኦሪት ዘፍጥረት ምዕራፍ 15 ቁጥር 16 ላይ በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና አለ። የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔር አብርሃምን ከሀገሩ ያወጣው ከነዓን የምትባለውን አገር ዛሬ እስራኤል ፍልስጤም ያለባትን ቦታ እሰጥሃለሁ ብሎ ነው። የተወለደበትን ያደገበትን አገሩን፣ ሰፈሩን፣ መንደሩን፣ ዘመድ አዝማዱን፣ ወዳጁን፣ ኑሮውን አስትቶ ያስወጣው ከነዓንን አወርሳለሁ ብሎ ነው። ግን ከነዓን ከደረሰ በኋላ እግዚአብሔር ምን አለው? አሁን አይደለም የምሰጥህ፣ ከአራት ትውልድ በኋላ ነው የምሰጥህ አለ። በጣም ይገርም። አሁን እኛን እግዚአብሔር አንድ ነገር ሰጣችኋለሁ ብሎ የያዝነውን ካስተውን ትተውና ብሎ እስቲ እግዚአብሔር እናቆየውና አንድ ወዳጃችን እሱ ነገር ትተውና ብሎ የሆነ ነገር እንደሚሰጠን ተስፋ ሰጥቶን ቃል ገብቶልን ከዛ ሰውዬ ስንደርስ ግን እሰጥሃለሁ፣ ይሄን እሰጥሃለሁ፣ ግን አሁን አይደለም ለልጅህ ወይ ለልጅ ልጅህ ነው ቢለን ምን ይሰማናል? ወይኔ ተታለልኩ ጎድ ሆንኩኝ አንልም? እግዚአብሔር አብርሃምን ከሀገሩ አስወጥቶ ወደዚህ ና ብሎ ከጠራ በኋላ ወና ውስጥ ሀገር ዛነ አርኤክ እኔ ወደማሳይ ሀገር እና እሷን አወርሳለሁ አለው። ሲመጣ ግን አሁን አይደለም የማወርሳለሁ፣ ከአራት ትውልድ በኋላ ነው፣ ከነ ሙሴ በኋላ ነው፣ ከነሱ ጀምሮ ምትወርሳት አለው። እንዲያውም ትውልዱ ሲቆጠር 6-7 ይሆናል። ከአራት ትውልድ በኋላ ያለው ግብፅ እስራኤል ከመውረዳቸው ጊዜ ጀምሮ እግዚአብሔር ቆጥሮ ነው። ከዛ በፊት ወደ ግብፅ ስላልወረዱ ያን ሳይቆጥር ነው። ያዕቆብ፣ ሌዊ፣ ቀዓት፣ እንበረም፣ ሙሴ አምስተኛ ነው። ከአብርሃም ጀምሮ ከተቆጠረ 6-7 ይሆናል። ስለዚህ እግዚአብሔር ለአብርሃም ምድረ ርስትን የሰጠው ለራሱ አይደለም። እሱማ አንዳች ስንዝር መሬት ሳይሰጠው መቀበሪያ መሬት እንኳን በገንዘብ ነው የገዛው። ታዲያ ለምንድን ነው እግዚአብሔር ያዘገየበት ነው? እግዚአብሔርን ያክል የተናገረውን የማያስቀር ጌታ አምላክ ና ወርሳለሁ ብሎ ከጠራው በኋላ አሁን አይደለም የምሰጥህ፣ ከአራት ትውልድ በኋላ ነው። ዘር ወደ ግብፅ ወርደው በዛ ብዙ መከራ አይተው ከአራት ትውልድ በኋላ ወጥተው ያኔ ነው ማወርስህ አለው። ለምን? ምክንያቱም እዛው ገልጾታል እግዚአብሔር ለአብርሃም እጸንሆ ለአሞሬዎን እስከ ይትፌጸም ኃጢአቱ። የከነዓን ዋናው ገዢ አሞሬዎን የተባለው ስርወ መንግስቱ የአሞሬዎን ነው፣ ዳይናስቲው ማለት ነው።
እና አሞሬውንና ዘሩ ህዝቡ ኃጢአታቸው እስከሚፈጸም ድረስ ተገቢው ፍርድ የሚሰጥበት ጊዜ፣ ኃጢአታቸው ፍርድ የሚካሰስበት ተካሶም ደግሞ ተገቢውን ፍርድ የሚያገኝበት እኔ የማውቀው ጊዜ እስከሚደርስ ድረስ እስከዛ እነዚህን ከነዓናውያንን አላጠፋም፣ ያለ ጊዜው ፈርጄ ስለማላጠፋ እስከዛ ያንተ ዘር በምድረ ግብፅ በስደት በመከራ ይኖራል ነው ያለው። ጊዜው ሲደርስ የአሞሬውን እና የዘሩ ኃጢአታቸው መስፈሪያው ሲሞላ እግዚአብሔር የኃጢአታቸው ልክ ፍርዱን የሚያወርድበት ከሰማይ ፍርዱን ቆጥቶ የሚያወርድበት ጊዜ ሲደርስ ያን ጊዜ እስራኤልን ከግብፅ በታምራት ባህር እየከፈለ ጠላት እየገደለ መና እያወረደ አለት እየመታ ውሃ እያፈለቀ ጠላቶቻቸውን በድንጋይ ናዳ በድንጋይ በረዶ እያጠፋ ከነዓንን አወረሳቸው። ያኔ እግዚአብሔር የፍርድ ጊዜ ሲደርስ ከነዓናውያን እግዚአብሔር በአንድም በሌላ መንገድ ተበቅሎ አጥፍቷቸዋል። ጨርሶ ባያጠፋቸውም አብዛኞቹ ግን ጠፍተዋል። አሁን ሁለት ነገሮችን እንመልከት። እግዚአብሔር አሞሬውን ኃጢአቱ ሲሰራ ከነዘሩ ማለት ነው ታግሷል። የአሞሬውን ማለት የከነዓናውያን ኃጢአት እጅግ በጣም ብዙ ነበረ። ባጭሩ ከነዓናውያን ሌላው ቀርቶ ሰውን ለጣዖት የሚሰዉ ነበር፣ ሰውን ያርዱ ነበር፣ የሰው ደም ነበር የሚገብሩት። ወላጆች ልጆቻቸውን ሳይቀር ይገብሩ ነበረ። እንግዲህ ከልጅ በላይ የሚያሳሳ ምን አለ? ከወላጅስ አንጀት በላይ ሮሮ ምን አለ? ግን ፍቅረ ጣዖት ይህን ያክል ያስጨክናል። ወላጆቻቸው አይናቸው እያየ ልጆቻቸውን አርደው ደሙን ሞሎክ ለተባለ እና እሱን ለመሳሰሉ ጣዖታት ይሰዉ ነበረ። ሰው ይታረን ነበር ለጣዖት ለሰይጣን። እግዚአብሔር አየን፣ 400 ዓመት ያክል ታገሳቸው። አሁን 400 ዓመት እግዚአብሔር የታገሰበትን ዘመን ስናየው እግዚአብሔር የማይፈርድ ዝም ያለ ግድ የሌለው የንጹሐን ደም በተለይ የሕፃናት ደም መፍሰሱ መስዋዕቱ ግድ የሌለው ሊመስል ይችላል። ግን እግዚአብሔር የሚፈርድበት ጊዜ ስለነበረ ነው። አብርሃምን እንኳን ያስጠበቀው የእነዚህ ሰዎች ኃጢአታቸው የጽዋው ፍርድ ወይም የፍርዱን ጽዋ እስኪሞላ ድረስ ነው። ኃጢአታቸው ተገቢውን ቅጣት የሚያገኝበት ጊዜ ሲደርስ ደግሞ እግዚአብሔር በእስራኤላውያን አማካኝነት ቀጣቸው፣ አጠፋቸው። ብዙዎቹን አጥፍቷቸዋል። በመጽሐፈ ኢያሱ ላይ እንደምናገኘው መጽሐፈ ኢያሱ ምዕራፍ 10 ላይ ለምሳሌ ኢያሱ ይዘምታል። እግዚአብሔር በኢያሱ በእስራኤላውያን ጦር ብቻ ሳይሆን ከሰማይ የድንጋይ በረዶ እያወረደ ሁሉ ያጠፋቸው ነበር። አሁን እግዚአብሔር መታገሱን ስናይ በአንድ በኩል የማይፈርድ ይመስላል። በሌላ በኩል ደግሞ አሁን እግዚአብሔር ለእስራኤላውያን አግዞ ከእስራኤላውያን ጋር ሆኖ በእስራኤላውያን አማካኝነት ከነዓናውያንን ከሰማይ የድንጋይ በረዶ እያወረደ ሲያጠፋቸው እግዚአብሔር ለከነዓናውያን ያደላባቸው ከእስራኤል ጋር ደግሞ አላግባብ የቆመ ይመስላል። አይደለም። የመፍረጃው ጊዜ ስለደረሰ ነው። አሞሬውንና ዘሩን 400 ዓመት ያክል ታግሶ የማይመለሱ ስለሆኑ አሁን ያ የተጠራቀመው የንጹሐን ደም ፍርዱን የሚያገኝበት ጊዜ ስለደረሰ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር እኛ ስለቸኮልን ብቻ አለ ጊዜው አይፈርድም። እኛ ዝም ስላልን ደግሞ መፍረዱን አይተውም። በእርግጥ የሰው ድርሻ አለው፣ ይሄ ሳይዘነጋ። ስለዚህ እግዚአብሔር ምናልባት እየለመን ነው እንኳን እየወተወት ነው፣ ግን ምንም እንኳን እኛ አብርሃምን እንኳን ብሎን እሰጣቸዋለሁ አደርግላቸዋለሁ ብሎ ቃል እንኳን ቢገባ ግን እነዛ የሚፈረድባቸው አካላት ተገቢ የሆነ የፍርዱ ጽዋ እስኪሞላ ድረስ ይታገሳል። እግዚአብሔር አንድ ሰው የሚሰራውን ኃጢአት ቀድሞ ስላወቀ ገና መስራቱ በተግባር ሳይፈጸም መስራቱ አይቀርም ኃጢአቱን እንደሚሰራው ያውቀዋለሁ ብሎ አይፈርድም። እንደምናውቀው ይሁዳ ማን እንደሆነ እያወቀ ይሁዳ በተግባር ኃጢአቱን እስኪገልጽ ድረስ ጌታችን አልፈረደበትም፣ አላስወጣውም። እግዚአብሔር ማወቁን ለፍርድ የማይጠቀም አምላክ ነው። ስለዚህ ከዚህ የተነሳ እግዚአብሔር የሚታገስበት አጋጣሚ ጊዜ ይኖራል። ግፍ ቢበዛም ብዙ አስቸጋሪ ነገሮች ቢኖሩም ግን ያ የፍርዱ ጽዋ እስኪሞላ ድረስ እኛ እንቸኩላለን። እግዚአብሔር ደግሞ ያን እየጠበቀ ይሆናል። በራእይ ዮሐንስ ምዕራፍ 6 ቁጥር 9 እስከ 11 ላይ በሰማዕትነት የተገደሉ ቅዱሳን በአጸደ ነፍስ ሆነው አምላካቸውን እስከ መቼ ድረስ አትበቀልም ብለው ለምነው ጠይቀው ነበር። በአጸደ ነፍስ ሕያዋን ናቸውና በአጸደ ነፍስ ሆነው በዚህ ዓለም የሚሆነውን እሱ በገለጠላቸው መጠን ያውቃሉና እና እንዲህ ብለው ለመኑ፣ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። የተወደዳቸው እግዚአብሔር ሰዎች ቅዱሳን እግዚአብሔርም ለሚፈሩ ሰዎች ይጸልዩላቸዋል። ምሕረቱን ደጅ ለሚጠኑ
ይጸልዩላቸዋል፣ ይማልዱላቸዋል፣ ይለምኑልናል። በአንጻሩ ደግሞ ለአመፀኞች ክርስቲያኖችን ለሚያሳድዱ የክርስቲያኖችን ደም በግፍ ለሚያፈሱ በሰው ላይ ክፉ በሚያደርጉ ላይ ደግሞ ይጸልዩባቸዋል። ቅዱሳን ዝም ብለው ማረው እያሉ ብቻ የሚጸልዩ አይደለም። እንደዚህ ግፈኞች በሆኑት ላይ እስከ መቼ ድረስ ደም በሚያፈሱት ላይ አትፈርድም ይላሉ። እና እነዚህ ቅዱሳን በአጸደ ነፍስ ሆነው እንደዛ ብሎ ነበር የጸለዩት። ደማችንን በግፍ ባፈሰሱት ላይ እስከ መቼ ነው የማትፈርደው? ለምንድን ነው የማትበቀለው አሉት። በዚህ ጊዜ ምን ተደረገ? ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አያችሁ፣ እንደነሱ ሰማዕት ሆነው የሰማዕትነትን አክሊል የሚቀዳጁ እግዚአብሔር የሚያውቃቸው፣ እነሱ ግን የማያውቋቸው አሉ። ስለዚህ እግዚአብሔር እነዛ ሰማዕታት የሚሆኑት በአክሊል በክብር እስኪወለዱ ድረስ ማለትም በመከራ አልፈው ወደ ክብር እስኪሄዱ ድረስ ይታገሳል። ለምን? ቀድሞ ቢፈርድ ቀድሞ እነዛን ያረፉትን በሰማዕትነት ያረፉትን መከራ ያደረሱባቸውን የገደሏቸውን እግዚአብሔር ቀድሞ እርምጃ ቢወስድባቸው ከዛ በኋላ የሚመጡት ሰማዕታት ያን ዕድል አያገኙም። ስለዚህ እግዚአብሔር እሱ ባወቀ እሱ ዓለም ከመፈጠሩ አስቀድሞ የሚያውቃቸው ሰማዕታት የሚሆኑ ስላሉ እነሱ የሰማዕትነት ጽዋቸውን እስከሚጎነጩ ድረስ ይታገሳል። እኛ ደግሞ ያን ስለማናውቅ እስከ መቼ ድረስ አትፈርድም እንላለን። እግዚአብሔር ደግሞ በሰማዕትነት የሚወለዱ ስላሉ እነዛ ተወልደው እስከሚፈጸሙ ድረስ ይጠብቃል፣ ይታገሳል። ስለ ምርቱ ሲል ገበሬ ስለ ምርቱ ሲል ገለባውን ይታገሳል፣ ምርቁን ይታገሳል፣ አሰሩን ይታገሳል። ከዛ ፍሬ አላ፣ ከዛ ገለባ አላ። ማዕድን የሚያወጣ ባለሙያ ወይም ማዕድን አውጪ ሰው ከዛ ብዙ ጭቃና አፈር የሚያገኘው ወርቅ ወይም መዳብ ወይም የሆነ የከበረ ማዕድን ካለ አፈሩን ይታገዛል፣ አፈሩን ይሰበስባል፣ አፈሩን ያቀልጣል፣ አፈሩን ያቦካል ወዘተርፈ። አፈሩን በራሱ ፈልጎት አይደለም፣ ከዛ የሚያወጣው ማዕድን ስላለ ነው። እግዚአብሔርም በሰማዕትነት ነጥረው የሚወጡ እሱ የሚያውቃቸው ወዳጆቹ ስላሉ እነሱ እስከሚፈጸሙ ድረስ ይታገሳል። እኛ ዝም ያለ ይመስለን ይችላል። እኛ እግዚአብሔር የዘነጋ የማይፈርድ የተወን ሊመስለን ይችላል። ግን እግዚአብሔር ደግሞ ለበለጠ ለመልካም ነገር ነው እንደዛ የሚያደርገው። ለምሳሌ እናቶቻችን የምትጋግሩት ድፎ ዳቦ በዛ በላይም እሳት በታችም እሳት ይነድበታል። ይሄን የማያውቅ ሰው ለምንድን ነው በእሳት የሚቃጠለው እህል አይደል እንደዚህ ሊል ይችላል። አለ ጊዜ ቢወጣ ዳቦ መልኩም አያምርም፣ ጣዕሙም አይጣፍጥም። ስለዚህ ተገቢ በሆነ ጊዜ ውስጥ ያልፋል በእሳቱ። በትክክለኛው ጊዜ ባለሙያ ሴት ከዛ ስታወጣው ለዓይንም ለማየት ደስ የሚያሰኝ ለመብላትም የሚጣፍጥ ማዛውም የሚያውድ ይሆናል። እግዚአብሔርም እንደዚህ ነው። ወዳጆቹ እንዲህ ባለ በአማረ የሰማዕትነት ክብር እስኪገለጡ ድረስ ጥቂት ጊዜ በመከራው እስኪያልፉ ዝም ይላል። የሌለ ይመስል ዝም ይላል። በመከራ ውስጥ እንዲያልፉለት ነው። ከኋላም አለ ከፊትም አለ እያበረታታ አይዟችሁ ይላል። በዛ አልፎ ለክብር እንዲበቁለት ነው። ይሄን ላልተረዳ ሰው ግን እግዚአብሔር ወዳጆቹን የተዋቸው ፍጥረቱን የተወ እንዲህ ሊመስላቸው ይችላል። ስለዚህ አንዱ እግዚአብሔር የሚታገስበት ምክንያት እርሱ ባወቀ እንዲህ ላለ ለበለጠ ምክንያት እሱ የሚፈርድበት ጊዜው እስኪደርስ ድረስ በዛ ውስጥ የሚወለዱ ጻድቃን ሰማዕታት ስላሉ ነው። ዛሬ ባለ ብዙ ሰማዕታት እየፈሩ ነው። በኢትዮጵያ በየቦታው ዛሬ ብዙ ሰማዕታት እያገኘ በዝቋላ ብዙ ሰማዕታት አግኝተናል። በየቦታው ብዙ ሰማዕታት እየተገኙ ነው። አዎ ይሄ በእግዚአብሔር ትዕግስት ምክንያት ነው። መከራው ቢቀር እነዚህ ሰማዕታት ላይ ይገኙ ይችላሉ። ስለዚህ እግዚአብሔር ስለበለጠው ምክንያት ብሎ ይታገሳል። እኛ ደግሞ ያን ትዕግስቱ ምናልባት እንደ ዝምታና እንዳለመስማት ችላ እንደማለት እንደመተው ልንቆጥረው እንችላለን። ሁለተኛው እግዚአብሔር የሚታገስበት ምናልባትም የሚዘገይበት በእኛ አረዳድ ምክንያት የልመናችን ውጤት የማይጠቅመን ሲሆን ነው። ምንለምነው ነገር የማይጠቅመን ሲሆን እግዚአብሔር ሊዘገይም ጨርሶ የለመነውንም ላያደርግልን ይችላል። የማይጠቅመን ከሆነ ሰጥቶን ከምንጎዳ ቢከለክለን ስለሚጠቅመን ይህን የመሰሉ ብዙ ነገሮች አሉ በቅዱስ መጽሐፍ። በማቴዎስ ወንጌል ምዕራፍ 20 ከቁጥር 20 እስከ 22 ላይ የዘብዴዎስ ልጆች ዮሐንስ ወንጌላዊና ያዕቆብ ወንጌላዊ እናት ወደ ጌታችን ቀርባ የለመነችውን ጸሎት ወይም ልመና ብዙዎቻችን እናስታውሳለን። እባክህ እባክህ ወደ ኢየሩሳሌም ልወጣ ነው ሲል ያው በቃ ሊነግስ ነው፣ ስለዚህ ቀድሜ ቦታ ሳይያዝ ልለምን ለልጆቼ ብላ። ያው እናት ለልጇ መቼም ክፉ አታስብም። ስለዚህ እባክህ ልጆቼ በኢየሩሳሌም ስትነግስ አንዱ በቀኝ አንዱ በግራ
ባለሟሎች ይሁኑ ይንገሱ፣ ቀኛዝማች ግራዝማች ወይም የሆነ ከፍተኛ ቦታ ስጥልን ማለቷ ነው። እና በዚህ ጊዜ ጌታችን ምን አለ? ኢየሱስ ግን መልሶ የምትለምኑትን አታውቁም። ምክንያቱም ጌታችን የሚነግሰው በመስቀል ላይ ነው። እንደ ምድራውያን ሰዎች በምድራዊ ዙፋን አይደለም። ዙፋኑ መስቀል ነው። እጆቹ ተዘርግተው ስጋው ተቆርሶ ደሙ ፈሶ በመስቀል ላይ ነው የሚነግሰው። መስቀል ዙፋኑ ነው። ስለዚህ ምን ብላ ነው የለመነችው ማለት ነው? አንተ ስትሰቀል ልጆቼ በቀኝና በግራ እንደተሰቀሉት እንደ ፈያታዊ ዘጸጋምና እንደ ፈያታዊ ዘየማን እንደ ጥጦስና እንደ ዳክርስ ይሁኑ ይሰቀሉ ማለት ነው። የምትለምኑትን አታውቁም ያላት ጌታችን ለዚህ። ስለዚህ ሳታውቀው ጥሩ አደረግኩ ብላ ሹመት ሽልማት የተለመነች መስላ ወይም መስሏት፣ እሷ ግን የለመነችው ሞትን፣ ያውም የስቅላት ሞትን። እንዲያው እንደ ፈያታዊ ዘየማን እንኳን ይሁን ቀድሞ ገነት ገብቷል። እንደ ፈያታዊ ዘጸጋም መሆን ምን ይጠቅማል? ተሰቅሎ በሞት ብቻ ሳይሆን አልተጠቀመም። በዛ በተሰጠው ድል አልተጠቀመም። ስለዚህ የለመነችው ለልጆቿ ሳታውቀው ሞተ ስጋ ሞተ ነፍስ ነበር ማለት ነው። በተለይ ላለኝ የተወደዳችሁ የእግዚአብሔር ቤተሰቦች እኛም ምናልባት እንደዚሁ ሳናውቀው ለእኛ የሚጠቅመን ነገር መስሎን ግን የሚጎዳንን ለምነን ሊሆን ይችላል። ያልፈጸመልን ያዘገየው ወይም ያስቀረው አባት ነዋ። አይ ከለመኑኝ የራሳቸው ጉዳይ እንኩ ልስጣችሁ አይልም። የሚጠቅመን ከሆነ ሳንለምነውም ይሰጠናል። የሚጎዳን ከሆነ ግን ለምነነውም ላይሰጠን ይችላል። እንደማይሰጠን ስለሚያውቅ አባት ነው። አባት ለልጁ የማይጠቅመውን አያደርግም። እናት ለልጇ ቢያለቅስ ይሻላል እንጂ መርዝ ልጠጣ ስላለ ቢያለቅስ ይሻለዋል እንጂ አይ ከሚያለቅስብኝ ብላ መርዝ አትሰጠውም። እናት ናት። እንዴት አድርጋ እግዚአብሔርም ከዚህ የተነሳ የማይፈጽምልን ልመናዎች ሊኖሩ ይችላሉ። ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 9 ላይ እንደጻፈው ተውበኒ ሰይጣን ዘይደጉፀኒ ጎኔን የጎን ውጋት የሚያም ሕማም ተሰጠኝ ይላል። በትክክል የቅዱስ ጳውሎስ ይሄ ምን እንደሆነ እሱም አልገለጸውም። መተርጉማን የተለያዩ ሀሳቦች አላቸው። ዞሮ ዞሮ ሕማም ነው፣ በቃ የማይመች ነገር ነው እና ይሄ የሚወጋኝ የጎን ውጋት ከኔ እንዲወገድ ጤና እንዲመለስ ሕማሙ ደዌው ውጋቱ እንዲወገድ 3 ጊዜ ጌታ ለመንኩት ይላል። 3 ጊዜ መለመን ማለት አንድ ጊዜ እባክህ 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 ማለት አይደለም። ልክ 3 ጊዜ ሱባኤ እንደመግባት ማለት ነው። የሆነ ጊዜ ልክ እንደ ሱባኤ አጥብቆ ጸለየ፣ መልስ የለም። ደግሞ ሌላ ጊዜ ሁለተኛ ጊዜ ጸለየ፣ እባክህ ይህንን ሕመም ደዌ ያስወግድልኝ፣ መልስ የለም። ደግሞ 3ኛ ጸለየ፣ መልስ የለም። እንዲህ እባክህ እንጂ ሲል በዚህ ጊዜ ራሱ ምን አለው ባለቤቱ? ደዌውን ልወስድልህ እችላለሁ፣ ግን ደዌውን ከወሰድኩት ምኑን አብሬ እወስዳለሁ አለው? ጸጋዬን አብሬ እወስዳለሁ። የኔ ጸጋ የሚገለጠው በደዌ ነው። ስትታመም ነው የምትበረታው። የሚጠቅምህ እንደዛ ነው። በሙሉ ኃይል፣ በሙሉ ጉልበት፣ በሙሉ ጤና ሆነ ብታገለግል አይጠቅምህ። ምን ያውቃለሁ እያልክ እያመመህ ወደ ውስጥ እያዳመጥክ እንዲህ ባለ ብታገለግል እንደው ጸጋዬ ከአንተ ጋር የሚሆነው ምረጥ፣ ወይ ጤናህን ወይ ጸጋዬን አለው። ኧረ እንደዚህ ከሆነማ ያላንተ ጸጋማ እኔ ምን ቁም ነገር አለኝ? ኧረ እንዲህ ከሆነ እንኳን ውሰድልኝ ልል በደዌ እመካለሁ፣ በደዌው ደስ ይለኛል። የተወደዳቸው የእግዚአብሔር ቤተሰቦች ጤና እንድንሆን ሱባኤ ገብተን ሊሆን ይችላል፣ ጠበል ለጠበል ዙረን ሊሆን ይችላል፣ አባቶችን ገዳማን ጸልየን ሊሆን ይችላል። ግን ጤናችንን ካልሰጠን ደዌው ካልተወገደ ይጠቅመናልና አመስግነን እንቀበል። በእውነቱ አዎ፣ ማንም ሰው ደዌ ሕመምን አንወድም። ጠባያችን እንደዛ ነው። ፈልገው የሚያመጡ ይኖራል። እሱ ሌላ ጉዳይ ነው። ተገቢ የሚሆንበትም አይሆንበትም ጉዳይ አለ። ግን ሰዎች ነንና ብዙዎቻችን ሲያመን አንወድም። ግን ያ ደዌ እንዲወገድ በሕክምና ሞክረን በጠበልም ሞክረን በምንም ሞክረን እምቢ ካለ ምናልባት እግዚአብሔር ለእኛ መስቀል አድርጎ መጠቀሚያ አድርጎ ጸጋውን የሚሰጥበት ወይም የሚያስጠብቅበት ምክንያት አድርጎልን ሊሆን ስለሚችል እንደ ቅዱስ ጳውሎስ በአኮቴት እንቀበል። በዚህ ምክንያት ከእግዚአብሔር የሚለዩ አንዳንድ አሳዛኝ ሰዎች አሉ። አይ ብሎ እግዚአብሔር አላዳነኝም ብሎ ከቤተክርስቲያን የሚወጡ ሰዎች አሉ። ለምን ክብርህን ትተህ ትወጣለህ? ለምን መስቀልህን ጥለህ ትወጣለህ? እንደ ቅዱስ ጳውሎስ ጸጋው በዚህ መንገድ እንድታገኝ የምታገኝበት መንገድ ሆኖ እስከሆነ ቅዱስ ጳውሎስን እኮ ስላልወደደው አይደለም ልመናውን ያልሰማው፣ ስለወደደው ነው እንጂ ስለወደደው ነው የሚጠቅመውን ያደረገለት። ስለዚህ የተወደዳቸው የእግዚአብሔር ሰዎች ልመናችን የማይጠቅመን ከሆነ እግዚአብሔር ላይሰጠን ይችላል። ጤና ቢሰጠን በጤናችን የምናደርገውን ነገር ወይም ደዌው በመወገዱ እና ጤነኛ በመሆናችን የሚቀርብንን ጸጋ የሚያውቀው እሱ ነው። ጤነኛ ብንሆን እኮ የምናጠፋውን አናውቀውም። ወይም ያ ደዌ ቢወሰድብን የምናጣውን አናውቀውም። ይህን የሚያውቀው እግዚአብሔር ነው።
በእሱ መታመን ያለብን ለዚህ ነው። አለዛ እኮ በራሳችን መታመን ነው። እኔ ባልኩት ብቻ ይሁን ካልን እኮ በእውነት አምላኩ እሱ ሳይሆን እኛ የሆን እንዳይመስላችሁ። የተወደዳቸው እግዚአብሔር ቤተሰቦች አንዱ ወደ አንድ አባት ሄዶ እባክዎ አባቴ እንደ ልቤ የሆነ አባት ፈልጉልኝ አላቸው እና አባት በልባቸው ስቀው ዝም አለ። ደግሞ ሌላ ጊዜ መጣና እንደ ልቤ የሆነ አባት ፈልጉልኝ እኮ አልኩህ እባክዎ እፈልጋለሁ አለ። አሁንም በውስጣቸው ስቀው ዝም አሉት። አልገባውም ሰውየው። ሌላ ጊዜ መጣና አባቴ በቃ ምን ማለት ነው? እኔ ስንቴ ነው የምለምነው? እባክዎ በጣም ያስፈልገኛል። እንደ ልቤ የሆነ አባት ፈልጉልኛል። እንደ ልቤ የሆነ አባት ከሆነ የምትፈልገው አባቱ አንተ ነህ እሱ አሉት። ሁሉም ነገር እኛ እንዳልነው የሚሆን ከሆነ አባቱ እኮ እኛ ነን ማለት ነው። መሪው እኮ እኛ ነን ማለት ነው፣ እሱ ሳይሆን። ስለዚህ እግዚአብሔር ከሆነ አምላካችን እሱ የሚሰጠንን በአኮቴት እኛ ባንረዳውም ባይመስለንም አንዳንዴ ከምንለው ተቃራኒ ቢሆን እግዚአብሔር ምክንያት አለው፣ ለመልካም ነው፣ ይጠቅማል ብለን ካልተቀበል እሱም በእውነት እያመለክነው ነው ማለት ይቻላል። እንዲህ አምላክ ከሆንኩ መፈራቴ የት አለ? አባት ከሆንኩ መወደዴ የት አለ እንዳለው ነው። ስለዚህ አንድ ነገር ለምነን ካልተፈጸመልን እንዲህ ባለ ነገር መረዳት ተገቢ ነው። የተወደዳቸው እግዚአብሔር ቤተሰቦች ምናልባት ጤና ብንሆን የምናጣውን ነገር አናውቀውም፣ የምናጠፋውንም አናውቀውም። ሕዝቅያስ የተባለው ንጉሥ ከደጋጉ ነገስታት ከሶስቱ ከዳዊት እና ከኢዮስያስ ጋር ሶስተኛው ሕዝቅያስ ነው። በጣም ከደጋግ ነገስታት ወገን ነው። ግን ትሞታለህ ተብሎ 15 ዓመት በጸሎት ተጨመረለት። 15 ዓመት ከተጨመረለት በኋላ የወለደው ምናሴ የተባለው ልጅ ግን ለእስራኤል በተለይ ለደቡቡ ለይሁዳ መማረክ ዋናውን ትልቁን አሳዛኝ ሚና የተጫወተው ሕዝቅያስ እድሜ ከተጨመረለት በኋላ በዛ 15 ዓመት ውስጥ የወለደው ምናሴ ነው። ምናሴ አሁን ወደዛ ዝርዝር ታሪክ አንገባ። እስራኤላውያን ደቡቡ ማለት ነው ኃጢአታቸው እጅግ በዝቶ በኋላ የተነሳው ኢዮስያስ የተባለው ደገኛ ንጉሥ እንኳን ያለ ማስተካከል ቢወጣ ቢወርድ ብዙ ተጋድሎ ቢያደርግም እግዚአብሔር ግን ምናሴ ስላፈሰሰው ንጹሕ ደም ስላጠፋው ጥፋት ምክንያት አንተ ኢዮስያስ ምንም ደግ ብትሰራ ቁጣዬ አይመለስም፣ እስራኤል እንደተማረከ ይሁዳም ይማረካል ብሎ እግዚአብሔር ያን ሁሉ ልመና እንዳይቀበል ያደረገው የምናሴ ኃጢአት ነው። ሁለተኛ ነገሥት ምዕራፍ 23 ከቁጥር 24 እስከ 27 ላይ ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣ ትኩሳት አልተመለሰም ይላል። እግዚአብሔር እንዲህ ከመሆን ይሰውረን። በእውነቱ በበደላችን አሁንም ከታላቅ ቁጣ አልተመለሰም የሚል ቃል እንዳንሰማ እግዚአብሔር ገጸ ምሕረቱን ይመልስልን። በእውነቱ ወደዚህ ያመጣው የሌሎቹ የሕዝቦችም ያም ኃጢአት ቢኖርም ግን ዋናው ምናሴ ነው እና ምናሴ ደግሞ ሕዝቅያስ በዚህ በ15 ዓመት ተጨማሪ ዕድሜው የወለደው ነው። ስለዚህ ዕድሜ ቢጨመርልን ምናልባት ጤና ቢሰጠን ወይ እግዚአብሔር የከለከለን ነገር ቢሰጠን ለራሳችንም ለህብረተሰብ ምን ዕዳ ጥለን እንደምናልፍ አናውቀውም። ስለዚህ እግዚአብሔር ያን ያልሰጠን ለራሳችንም ለሌላው የሚተርፍ ዕዳ ውስጥ እንዳንገባ ሊሆን ይችላል። ንጉሥ ቴዎዶሲዎስ ዘይንእስ ልጅ አልነበረውም። በዚህ ከ408 እስከ 450 ዓመተ ምህረት የነገሰው በቁስጥንጥንያ ማለት ነው። እና ንጉሥ ቴዎዶሲዎስ ታናሹ ማለት ነው ልጅ ስላልነበረው ልጅ እንዲሰጠው ብዙ ለምኖ ነበረ። ወደ ገዳማውያን አባቶችን መልእክተኞችን ደጋግሞ ልኮ ነበረ። ያው ንጉሥ መቼስ መንበሩን የሚወርስ ልጅ ይፈልጋል። ንግስናው ስርወ መንግስቱ እንዲቀጥል መቼም ማንም ወላጅ ልጅ ይፈልጋል። ማንም በትዳር ያለ ነገስታት ደግሞ እንደዚሁ እና ወደ ገዳማውያን አባቶች መልእክት ልኮ ነበረ በግብፅ ወደ ነበሩ ታላላቅ ገዳማውያን አባቶች። ከነዛ አንዱ አባ ቢስዱራ የተባለ ታላቅ አባት ወደ ንጉሥ ወደ ቴዎዶሲዎስ መልእክት እንዲህ ብሎ ላከበት። ቴዎዶሲዎስ መልእክት ልኮ ጸልዩልኝ ልጅ እንዳገኝ ብሎ ስለነበረ መልሱን አባ ቢስዱራ እንዲህ ብሎ ላከለት። ከአንተ በኋላ ከሚመጡ ሃይማኖት ለዋጮች ጋር የሚተባበር እንዳይሆን እግዚአብሔር ልጅ ሊሰጥህ አልወደደም አለ። እግዚአብሔር ምን አለው ቴዎዶሲዎስን? በአባ ቢስዱራ አድሮ ልጅ ሊሰጥህ አልወደደም። ለምን? ከአንተ በኋላ ሃይማኖት ለዋጮች ይነሳሉ። ስለዚህ ልጅ ከነሱ ጋር ተባብሮ ሃይማኖት ለዋጭ ይሆናል። እግዚአብሔር ደግሞ አንተን ስለሚወድ ልጅ እንዲህ ባለ ግብር እንዲሳተፍ ስላልፈለገ ልጅ አልሰጥህም አለው። ይህን ሰምቶ ተጽናና። ከሆነ ጊዜ በኋላ ግን ያ ወደድ ባዮች ሞልተዋል። መቼም የባለስልጣናት አንዱ ፈተና ወይም ትልቁ ፈተና ወደድ ባዮች ናቸው። እባክህ ሌላ ሚስት አግባና ልጅ ውለድ እያሉ ጎተጎቱት። በዚህ ጊዜ አይ
በግብጽ ያሉ ገዳማውያን አባቶችን ሳላስፈቅድ ሳልጠይቅ ወደዚህ ነገር አልገባም ብሎ አሁን መልእክተኞችን ላከ። ሲልክ አባ ቢስዱራ የተባለው ታላቅ አባት መጀመሪያ መልስ የሰጠው አሁን አርፏል። አሁን እነዛ መልእክተኞች ሄደው እነዛን አባቶች ከንጉሱ መልእክት ይዘናል እንዲህ ሲሏቸው እነዛ ገዳማውያን አባቶች የንጉሱን መልእክት ወስደው አባ ቢስዱራ ከተቀበረበት ከመቃብሩ ላይ ጣሉት። በዛን ጊዜ አባ ቢስዱራ ከመቃብር ተነስቶ ይላል እንዲህ አላቸው። አባ ቢስዱራ ከመቃብር ተነስቶ ከሃይማኖት ለዋጮች ጋር አንድ በመሆን ራሱን እንዳያረክስ እግዚአብሔር ልጅን እንደማይሰጠው ንጉሱን ንገሩት ብያችሁ አልነበረምን? አሁንም 10 ሴቶችንም ቢያገባ እንኳ እግዚአብሔር ልጅን አይሰጠውም ብሏቸው ተመልሶ አረፈ ይላል። እግዚአብሔር አምላካችን ስም የተመሰገነ ይሁን። ይህን መልእክት ወስደው ለንጉሱ ነገሩት። ከዛ በኋላ ንጉሱ በዚሁ ሐሳብ ጸንቶ ልጅ ሳይወልድ ሞተ። ልክ 450 ዓመተ ምህረት ላይ ንጉስ ቴዎዶሲዮስ ሲሞት 450 ምን ጉባኤ ተካሄደ? የኬልቄዶን ጉባኤ። እነ መርቀያን እና አውዶክሲያ አንዱን ክርስቶስ ከሁለት ባህሪ በመክፈል ጳጳሳትን በማስገደድ ቤተክርስቲያንን የከፋፈለ አሳዛኝ ጉባኤ ያደረጉ። ስለዚህ ቴዎዶሲዮስ ልጅ አግኝተው ቢሆን ኖሮ ያ ኬልቄዶን ጉባኤ ውስጥ የሚሳተፍ ነበር የሚሆነው ልጁ። እግዚአብሔር ግን ቴዎዶሲዮስን ስለወደደው ልጁ ከመናፍቃን ጋር ከመለካውያን ጋር ከኬልቄዶናውያን ጋር እንዲተባበር ስላልፈለገ ልጅን አልሰጠውም። የተወደዳቸው እግዚአብሔር ቤተሰቦች ሰው በትዳር ኖሮ ምናልባት ልጅ ባያገኝ እግዚአብሔር እንዲህ በመሳሰሉ ምክንያት እስከሆነ ምን እናውቃለን? እንደው በነገራችን ላይ ባለትዳሮችን ልጅ ያልወለዱ ካሉ አታሳቋቸው። ባለማወቅ የሚያሳቀቁ ሰዎች አሉ። እንዲህ አትወልዱም እንዴ ምናምን እያሉ እንዴ መውለድ እኮ የነሱ ስልጣን አለ። ልጅ መስጠት እኮ የሰው ስልጣን አይደለም። ሰው ልጅ ይሰጣል እንዴ? ሰውን ይፈጥራል። በዚህ ምክንያት የሰው ፊት ማየት እኮ የተሳቀቁ ብዙ እህቶቻችን ወንድሞቻችን አሉ። በተለይ በእህቶቻችን ሆን ብላችሁ ልጆች ያሏችሁ እግዚአብሔርን አመስግኑ እንጂ ልጆች የሌሏቸው እንዲሳቀቁ ወይ እንዲሰማቸው አታድርጉ። ይሄ የሐና አጋር ወይም ተቃራኒ እንደነበረችው እንደ ፍናን አይነት ልጆች ያለው በመሆኑ ሌላው እንዲሰማው ማለት በማንኛውም ስጦታ ሌላው እንዲሰማው ይሄ እንቁልጭጭ አይነት አካሄድ በጣም አደገኛ ነው። እግዚአብሔርን ማመስገኛ ነው እንጂ ጸጋ ሌላውን ማስቀኛና ሌላውን ማሳዘኛ አይደለም። ስለዚህ እንዲህ ላሉ ምክንያቶች ሊሆን ይችላል። ልጅ ቢሆን ጤና ቢሆን ሌላም ነገር ቢሆን ለምንን ካልሰጠን እግዚአብሔር ስለሚያውቀው ምክንያት ሊሆን ይችላል። እዚህ ላይ መጠንቀቅ አለብን። ይሄ ስንፍናን በዚህ እንድናመካኝ አይደለም። ሳንሰራ ሰው እንደ ሰው ማድረግ ያለበትን ሳያደርግ እግዚአብሔር አልፈቀደም እንድንላለን። ይሄ እግዚአብሔር ፈቃድ ብዙ ጊዜ ማመካኛ ይሆናል። ሰው ቁጭ ብሎ ማድረግ የሚችለውን ነገር ሳያደርግ ወይም እንደማያደርገው ሲያቅ እግዚአብሔር ይፍቀድ ይላል። እግዚአብሔር መቀለጃ አይደለም፣ እግዚአብሔር መዘበቻ አይደለም። ግን አሁን እየተነጋገርን ያለ ነው በአግባቡ ሰው እንደ ሰውነቱ ማድረግ የሚችለውን አድርጎ ጸልዮ ለምኖ ንስሐ ገብቶ ሱባኤ ገብቶ እግዚአብሔር እንደጅ ጠንቶ ካልሆነ ነው። በዚህ አገባብ በዚህ ሁኔታ ነው ልንረዳው የሚገባው። እግዚአብሔር እንዲህ ባሉ ነገሮች የማይሰጠን ከዚህ ምክንያት የተነሳ እንደሆነ መረዳት ይኖርብናል። የለመነውን ነገር ቢሰጠን ምናልባት መጥፊያችን ላለመሆኑ እርግጠኞች አይደለም። ያ የለመነውን ነገር ቢሰጠን ያ ነገር ይዞ ላለመጥፋቱ ምንም ዋስትና የለንም። ስለዚህ ይህን ካልሰጠኸኝ ብለን ሙጭጭ አንበል። እንዲህ እኮ ማለት ቅድም ለማንሳት እንደሞከርኩት ለእኔ ከኔ ይልቅ የሚያውቀው እግዚአብሔር ነው የሚለውን ትተን ከእግዚአብሔር ይልቅ ለእኔ የማውቀው እኔ ነኝ ማለት እኮ ራስን እኮ በራስ ላይ አምላክ ማድረግ ነው። ስለዚህ እግዚአብሔር ለምነን የማይሰጠን ነገር ካለ ሁለተኛው ምክንያት የማይጠቅመን ስለሆነ ሊሆን ይችላል። ቀሪዎቹ ባጭሩ ትንሽ አንስተን እንጨርሳለን ትምህርታችንን። ሶስተኛው እግዚአብሔር ሊያዘገየው ወይም ጨርሶ ላይፈጽመው የሚችልበት ምክንያት የእርሱ ስራ መሆኑ በጎላ በተረዳ ሁኔታ ይታወቅ ዘንድ ነው። በተለይ የሚያዘገይበት ምክንያት ያ ስጦታ ያ ስራ በትክክል የእርሱና የእርሱ ብቻ መሆኑ ያለ ማመንታት ያለ ምንም አይነት ብዥታ ጥርት ጉልት ብሎ ይታወቅ ዘንድ ነው። ይሄው ስጦታውን አውቀን እንድንጠቀም ለመርዳት ነው። እኛ ብናውቅ እሱ የሚጨመርለት እኛ ባናውቅ እሱ የሚጎልበት ምንም ነገር የለም። እግዚአብሔር የሚያደርገው ነገር ሁሉ ለእኛ ጥቅም ነው። እግዚአብሔር ለራሱ ብሎ የሚያደርገው ነገር የለም። ሰው የሆነው ለእኛ ነው። የፈጠረን ለእኛው ነው። ስጋውን የቆረሰው ደሙን ያፈሰሰው ለእኛው ነው፣ ለእሱ አይደለም። ለእሱ ምንም ጠብ የሚልለት የለም። እንዲያው ድርቀት እንጂ ምንም አልተረፈውም። በእውነት ሰው በመፍጠሩ ተጸጸተ እስከ ማለት እስከ ቀራንዮ ወሰድነው እስከ መስቀል አወጣ ነው እንጂ ምንም። ግን እንደው ደግሞ ብዙ ደጋግ ቅዱሳን አሉና በእነሱ ይጽናና ይሆናል ደግሞ በእውነቱ
ወላዲተ አምላክን እናቱን በማየት እስከ መስቀል እስከ መከራ ድረስ የወደዱት በእውነት ፍቅራቸውን በሞት በመከራ አሳልፈው ራሳቸውን በመስጠት የገለጡለት በምናኔ በዚህም ዓለም ያገለገሉት አሉና በእውነቱ በእነሱ ደግሞ ይጽናና ይሆናል። እዚህም ውስጥ ብዙ ወዳጆች ይኖሩታል። በዚህ በእውነቱ እግዚአብሔር የሚደሰት ይሆናል። ለማንኛውም እግዚአብሔር የእሱ ስራ መሆኑን በጎላ በተረዳ ሁኔታ እንድናውቅ አንዳንድ ነገሮችን ያዘገያቸዋል። ትክክለኛው ጊዜ እስኪደርስ ድረስ 3 ደቂቅን እናስታውስ። 3 ደቂቅ በነደደው በእቶነ እሳት ውስጥ ሊጣሉ ነው። ናቡከደነፆር ይደነፋል። ከዚህ ከእቶኑ እሳት ማን ያወጣችኋል? ማን ያስጥላችኋል? ከእጄ ማንም ሊያድናቸው የሚችል የለም። ስለዚህ ያላቸው አማራጭ ወይ መቃጠል ወይ ላቆምኩት ለጣዖቱ መስገድ ነው አለ። ከሁለቱ ውጭ አማራጭ ያለ አይመስልም አይደለም? አሁን ናቡከደነፆር ከኔ እጅ የሚያስጥል የለም ይላል። 3 ደቂቅም የሚያስጥላቸው ምንም የሌለ ይመስላል። ወደ እሳቱን ተጣሉ። እግዚአብሔር ከዚህ ጊዜ ድረስ ለምን ዝም አለ? ቀድሞ ያወጣቸውም ነበር። ቀድሞ የናቡከደነፆርን አንደበቱን አይዘጋውም ነበር። ለምን ዝም አለ? እግዚአብሔር ቀድሞ የሆነ ነገር ቢያደርግ ወይ እሳቱን ቢያጠፋው ኖሮ ይችላል። ግን እሳቱን ሳያጠፋ ወደ እሳቱ ሳይጣሉ ቢያድናቸው ኖሮ በአንድ በኩል 3 ደቂቅ ለእግዚአብሔር ያላቸው መታመን፣ ለእግዚአብሔር ያላቸው ፍቅር ራሳቸውን ለእሳት አሳልፈው እስኪሰጡ ድረስ የጸና እውነተኛ መሆኑ አይታወቅም ነበር። እግዚአብሔር ያውቀዋል፣ እኛ ግን አናውቀውም። ምክንያቱም ቀድሞ ነው ያወጣቸው። ወደ እሳት እስኪገቡ ድረስ እምነታቸው የጸና መሆኑ በምን ይታወቅ ነበር? እኛ እናውቀው ነበር። በሌላ በኩል ደግሞ እግዚአብሔርም በእሳት ውስጥ ተጥለው እሳቱን ሳያጠፋ ግን እሳቱን እንዳያቃጥላቸው አድርጎ ማዳን የሚችል መሆኑ በምን ይታወቅ ነበር? እሱ ያውቀዋል፣ እኛ ግን አናውቀውም። ስለዚህ ሁለቱም እንዲገለጥ እግዚአብሔር ዝም ያለ መሰለ፣ የሌለ መሰለ። ናቡከደነፆር ሁሉን ማድረግ የሚችል መሰለ። 3 ደቂቅ ረዳት የሌላቸው ወደ እሳቱ በሚጥሉት ሰዎች እንዲሁ እንደ ኳስ እንደ ድንጋይ እየተነሱ የሚጣሉ ሆነው ታዩ። ረዳት ዋጋ የሌላቸው መስለው ታዩ። እግዚአብሔር ኃይሉን ክብሩን እስኪገጥም ድረስ በአንድ በኩል የወዳጆቹ የእምነት ጽናት የፍቅር ጥልቀት እስኪገለጥ ድረስ፣ በሌላ በኩል ደግሞ የእሱ ኃይል ወሰን ድንበር የሌለው መሆኑ ይገለጥ ዘንድ ዝም ይላል። እስከዛ ስናየው እግዚአብሔር የሌለ፣ እግዚአብሔር ዝም ያለ፣ እግዚአብሔር የወዳጆቹ ጩኸት የማይሰማ መስሎ ሊታየን ይችላል። ግን ለታላቁ ነገር ነው እግዚአብሔር ዝም የሚለው። እግዚአብሔር ቀድሞ ጣልቃ ገብቶ ቢሆን ኖሮ 3 ደቂቅን አናቃቸውም ነበር። ያን የመሰለ እግዚአብሔር ድንቅ ስራ አይገለጥም ነበር። ናቡከደነፆርን ያስደነቀው እንዲህ በአንድ በኩል ራሳቸውን አሳልፈው ለእሳት እስኪሰጡ ድረስ የታመኑ እንደገና ደግሞ ይሄ አገልጋዮቹ በእሳቱ ሲጣሉ እሳቱ ምንም ሳይነካቸው እንዲድኑ እንዲጠበቁ ያደረገ አምላካቸው እውነተኛ መሆኑ ከዚህ ውጭ ሌላ አምላክ የለም፣ ከ3 ደቂቃ አምላክ ውጭ ሌላ የለም ማለት በእሱ አምኛለዋል። ናቡከደነፆር አያምንም ነበር። እግዚአብሔር ቀደም ቢል ኖሮ ናቡከደነፆርን ምን ያስደንቀው ነበር? እሱ የመጨረሻ ኃያል ነው ከሚለው ከእሳት በላይ ሌላ ኃያል መኖሩን ናቡከደነፆር አያውቅም ነበር። ስለዚህ ያ ትክክለኛው ጊዜ እስኪደርስ ድረስ እግዚአብሔር ዝም አለ። በትክክለኛው ጊዜ ድረስ ግን መጣ። ያኔ ናቡከደነፆር ራሱ ተደነቀ። ያው ወደዛ ታሪክ አገባም አስደናቂ ነው። እንዴ በእሳቱ 3 ሰዎች ይጠለናል ነበር፣ 4ኛ ሆኖ በመካከላቸው አለ፣ ምንም እሳቱ አልጎዳቸውም ማለት ተደነቀ። እስከዚህ ድረስ እግዚአብሔር ይታገሳል፣ የሌለ ይመስላል። የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር ለእኛ ዝም ያለ የዘገየ የተውን የመሰለን ምናልባት አገላለጡን ትልቅ ሊያደርግ ሊሆን ይችላል፣ ትድግናውን ትልቅ ሊያደርግ ሊሆን ይችላል፣ አናውቀውም። በእምነት መነጽር መመልከት የሚጠቅመው ለዚህ ነው። በቃና ዘገሊላም የተደረገው እንደዚህ ነው። የወይን ጠጁ ሙሽሮቹ የጠመቁት ጭልጥ ብሎ እስኪያልቅ ድረስ ጌታችን ቆይቷል፣ ታግሷል። ጨርሶ ሳያልቅ ወይም እዛው ትንሽ ጭላጩ ላይ ውሃ ጨምሮ አላለም። ጨርሶ ሲያልቅ ሲደነግጡ ማለቁ ሲታወቅ ነው ውሃ ቅዱ ያለው። ለምን? ትንሽ ቅሬት ቢኖር ኖሮ በኋላ ውሃ ጨምሮ ጌታችን ያን የወይን ጠጅ ቢያደርገው አይ የመጀመሪያው የወይን ጠጅ ሙሽሮቹ የጠመቁት ሰርገኞቹ በጣም ኃይለኛ ነበር ማለት ነው። ምክንያቱም ውሃውን እንኳን ስቦ ወደዛ ወደ ወይኑ መዓዛ ወሰደው ብለው ሰዎች ምክንያት ሊፈልጉ ይችሉ ነበር። ስለዚህ ጭልጥ እስኪል ድረስ ታገሰ፣ ጠበቀ። በዛ በተጨለጠው ውሃ ቅዱ አለ፣ የወይን ጠጅ አደረገው። እና አንዳንድ ነገሮችን ምናልባት ለምነን እግዚአብሔር የሚያዘገይብን የኛን ድካም፣ የኛን ኃይል፣ የኛን አቅም እስከምን ድረስ እንደሆነ እንድንረዳ ሊሆን ይችላል። ምክንያቱም በመካከል ቢገባ እግዚአብሔር አይ ትምህርቴም፣ እውቀቴም፣ ልምዴም፣ ስራዬም፣ ዘመዴም፣ እንትኔም ምናምን ብለን
የእግዚአብሔርን ስራ ከሆነ ነገር ጋር የማይሆን ነገር ቀላቅለን እንዳንጎዳ ነው። ሰሪውን ካልሰራው ጋር እንዳናቀላቅለው ነው። ለኛው ጥቅም ነው። ያልሆነውን እንደሆነ አድርገን እንዳንረዳ ነው። ለኛው ጥቅም ነው። በትክክል የእግዚአብሔር ነገር መሆኑን አውቀን ተረድተን እሱን እንድናምን እሱን እንድናመሰግን በእሱ ላይ ያለን መታመን እንዲጨምር ነው። ለኛው እርዳታ ነው። ለኛው ጥቅም ነው። አልዓዛር ከሞተ ከ4 ቀን በኋላ ሄደውም ለዚህ ነበር። በሁለተኛው ቀን በሶስተኛው ቀን ለምን አልሄደም? በአይሁድ ልማድ እስከ 3 ቀን ድረስ አንድ ሰው ከሞተ ማለት ነው እስከ 3 ቀን ድረስ ሊነሳ ይችላል የሚል ሐሳብ ነበራቸው። ምናልባት ይሄ ኮማ ነው የሚባለው ደንዝዞ ነፍሱም ደንዝዞ ሊሆን ይችላል። ነፍሱ እስከ 3 ቀን ድረስ በስጋው ዙሪያ ታንዣብባለች ይሉ ነበር አይሁድ። እንደዛ የሚሉ አይሁድ ነበሩ እና እስከ 3 ቀን ድረስ እንደዚህ ስለሚሉ ከ3 ቀን ድረስ ጌታችን መጥቶ ቢያስነሳ አይ ጥንቱንም ስላልሞተ ነው። አሁን እሱ ባጠገቡ ስለነበረ በድንዛዜ ውስጥ ስለነበረ ያው ተነሳ እንጂ ምንም የተለየ ነገር የለም እንዳይሉ ነው። ምክንያት እንዳይፈጥሩ ነው። ከ3 ቀን በኋላ ግን መሞቱ ይረጋገጣል። ይሄ ዛሬ ሐኪሞች ክሊኒካሊ ዴድ እንደሚሉት በእውነት መሞቱ የተረጋገጠ እንደሚሉት። ስለዚህ በአራተኛው ቀን የመጣው ለዚህ ነው። በእውነት መሞቱ ከተረጋገጠ በኋላ መጥቶ በማንሳት አልዓዛርን ሕይወት የሰጠው ከሙታን ያስነሳው በእውነት እኔ ትንሣኤ ሕይወት ነኝ ያለ እሱ መሆኑን ያለምንም ውዝግብ በተረጋገጠ ሁኔታ ለማስረዳት ነው። ለነሱ ጥቅም ለኛም ጥቅም ነው። የተወደዳቸው የእግዚአብሔር ቤተሰቦች አንዱ ምክንያት ይሄ ነው። እግዚአብሔር ሊዘገይ የሚችልበት ምክንያት የእሱ ትክክለኛ ጊዜ እስኪደርስ ድረስ ያ ስራም በእውነት የእሱ ስራ መሆኑ በጎላ በተረዳ ሁኔታ ይታወቅ ዘንድ ነው። አራተኛው ምክንያት እርሱን የምንከተለው ለዚህ ዓለም ጊዜያዊ ፍላጎታችን መፈጸሚያ ወይም ማሟያ አድርገን እንዳይሆን ነው። ልብ ብለን እናስተውል። እግዚአብሔር ቤተሰቦች እግዚአብሔር የምንፈልገውን ነገር ሁሉ ወዲያውኑ ቢያደርግ እግዚአብሔርን ልክ እንደ ካሽ ማሽን እንደሚባለው አሁን መስኮት ላይ ኤቲኤም ሄደን ያችን እንትናችንን ኤቲኤም ካርዳችንን ስናስቀምጥ እንግዲህ ገንዘብ ካለ ማለት ነው እዛ እንደሚወጣው እንደ ጉዳይ ፈጻሚ እንደ ካሽ ማሽን አድርገን እንዳንቆጥረው ነው። እግዚአብሔር ወዳጆቹን ሳይቀር በመከራ የሚያሳልፋቸው ለዚህ ነው። እግዚአብሔር ለምን ወዳጆችን በመከራ ያሳልፋቸዋል? አንዱ እንዲከብሩ ነው። ስለ ብዙ ምክንያት ነው፣ እዛ ውስጥ አንገባም። ግን አንደኛው ምክንያት እግዚአብሔር ወዳጆችን በመከራ የሚያሳልፍበት ምክንያት እግዚአብሔር እነዚህ ሰዎች ያከበሩት እግዚአብሔርን የወደዱት የተከተሉት በዚህ ምድር ኑሮ ስለተመቻቸው ሀብታቸውን ስለባረከላቸው ጤና ስለሰጣቸው ረጅም ዘመን እድሜ ስለሰጣቸው ኑሯቸውን ስላመቻቸላቸው እንዳልሆነ እንድንረዳ ነው። ስለዚህ እግዚአብሔር ወዳጆቹን በመከራ ያሳልፋቸዋል። የእግዚአብሔር ወዳጆች ሆነው በመከራ ያላለፉ አናገኝም። አብርሃምን በምን አይነት መከራ ነው ያሳለፈው? አብርሃም ሲንከራተት አይደል እንደ የኖረው ከከላውዴዎን ወደ ካራን ዛሬ ደቡብ ቱርክ ናት። ከኢራቅ ወደ ቱርክ ማለት ነው በዛሬው አገላለጽ በዛሬው መልክዓ ምድር አከላለል ፖለቲካል ባውንዳሪ ከቱርክ ወደ ዛሬው እስራኤል ፍልስጤም ከዛ ወደ ግብፅ ሲንከራተታል እንደ አብርሃም የኖረው። ከዛ ደግሞ ቅድም እንዳነሳ ነው ዛሬ አትወርስም እያለ እያሳየ ያን ሀገር አትወርስም አለው። እንግዳ ሆኖ ኖረ። ለምንድን ነው እንዲህ የሆነው? እግዚአብሔርን አብርሃም እግዚአብሔርን የወደደው በዚህ ዓለም ኑሮውን ስላመቻችለት አይደለም። አብርሃም እግዚአብሔርን የወደደው እግዚአብሔር ስለሆነ ነው። በአምላክነቱ ነው፣ በአባትነቱ ነው። ስለ ስጦታው አይደለም እግዚአብሔርን የወደደው። ኢዮብን ያን ሁሉ መከራ ሲመጣ ሰይጣን ሲፈትነው የፈቀደለት ለሰይጣን እንዲፈትነው ኢዮብ እግዚአብሔርን የወደደው በዚህ ዓለም ኑሮው ስለተመቻቸለት ሳይሆን እግዚአብሔር ስለሆነ ስለ እግዚአብሔርነቱ መሆኑ እንዲገለጥ ነው። ስለዚህ የሆነ ነገር ስንለምን ወዲያውኑ ባይፈጸምልን ምናልባት እግዚአብሔር ከስጦታው በላይ እግዚአብሔርን እንድንወድ ከስጦታው በላይ ሰጪውን እንድናስብ እንድናስቀድም ሊሆን ይችላል። አለዛ እግዚአብሔርን የሆነ ነገር አድርግ ስንለው ሁልጊዜ የሚያደርግ ከሆነ በእግዚአብሔር የማያምን ማን ይኖራል? እንዲህ የሚሆነው ግን እግዚአብሔርን ስለ እግዚአብሔርነቱ ሳይሆን ስለ ስጦታው ነው ማለት ነው። እንዲያበላን፣ እንዲያጠጣን፣ ጤና እንዲሰጠን፣ ትዳር እንዲሰጠን፣ ልጅ እንዲሰጠን፣ ሀብታምን እንድንሆን የፈለግነውን ወዲያውኑ እንዲፈጽምልን ጉዳይ ፈጻሚ ማለት ነው። እግዚአብሔር ደግሞ እንደ አባት እንድንወደው እንጂ እንደ ጉዳይ ፈጻሚ አድርገን እንድናስበው አይፈልግም። ማን ነው ስለ ስጦታው ተብሎ ቢወደድ ደስ የሚለው? አሁን ከዚህ መካከል ካለነው አንድ የሆነ የሚወደን ሰው ቢኖር ያ ሰው ግን የሚወደን ስለ እኛነታችንን ሳይሆን ስለ ስጦታው ብሎ ቢወደን ደስ ይለናል? ደስ ይላችኋል? እግዚአብሔር ቤተሰቦች የሆነ ሰው እናንተን የሚወዳችሁ ስለ እናንተነት አንቺ። ስለዚህ አንዳንድ ነገሮችን ለምነን ባይፈጽምልን ከዛ በላይ ስላለው ስለ እሱ አባትነት እንድንረዳ ሊሆን ይችላል። እግዚአብሔርን እንደ ጉዳይ ፈጻሚ
ፍላጎታችንን እንደሚፈጽም አይነት ሳይሆን እንደ አባት እንድንረዳው ፈልጎ ሊሆን ይችላል። የተወደዳቸው የእግዚአብሔር ቤተሰቦች ለዚህ ነው ወዳጆቹን በዚህ ዓለም በመከራ ያሳልፋቸው። ከእናቱ ከእመቤታችን በላይ የከበረ ማን አለ? እነሷ በዚህ ዓለም ያዘነና መከራ የተቀበለ የለም። ግን ከእናቱ በላይ በእሱ የተወደደች የከበረች ንጽሕት ቅድስት ድንግል የለችም። እንደሷ ደግሞ ያዘነ የለም። እንደ ዮሐንስ መጥምቅ ሴቶች ከወለዷቸው ከእመቤታችን ባሻገር የከበረ የለም። ግን እንደሱ በመከራ የኖረ የለም። ከሕፃንነቱ ጀምሮ እናቱ ሞተችበት፣ አባቱ ሞተበት፣ በምድረ በዳ በቶራ ወተት አደገ። ከዛ በኋላ በዮርዳኖስ በረሃ በይሁዳ በረሃ 30 ዓመት ኖረ። ከዛ በኋላ 6 ወር አስተማረ። እንደገና አንገቱ ተቆርጦ ሞተ። እውነት በንጽህና በቅድስና ለኖረ ለእውነት ለመሰከረ በአንገት ተቆርጦ መሞት ነው የገጠመው። እግዚአብሔር በዚህ ዓለም ላሉ ወዳጆቹ በዚህ መንገድ ነው የሚያሳልፋቸው። ለምን? ለወዳጆቹ የሚያወርሰው ዓለም ይህ ዓለም አይደለም። የተወደዳቸው የእግዚአብሔር ሰዎች ይህ ዓለም የሚያወርሰን ዓለም አይደለም። ሁሉን ነገር እንደምንፈልገው የማያደርግበት አንዱ ምክንያት ይሄ የሚያወርሰው ዓለም ስላልሆነ ነው። በእምነታችን የእሱ ልጆች በመሆናችን የምንወርሰው ይህንን ዓለም አይደለም። ይሄ መሸጋገሪያ ነው። ይሄ እንደ ገበያ ነው። ሰው ከገበያ የሚፈልገውን ይገዛል። ገበያ ላይ ግን ቤት ሰርቶ አይኖርም፣ አይበላም፣ አይጠጣም። መንገድ ነው። ሰው መንገድ ላይ አይኖርም ካልቸገረው በስተቀር። መንገድ ወደ አሰቡት መድረሻ ነው። ይህ ዓለም መንገድ ነው። ወደ ዘላለማዊ ሀገራችን መጓዣ መስሪያ ነው። ስለዚህ በዚህ መንገድ ላይ ሁሉም ነገር የማያደርግልን መንገድነቱን እንዳንረሳ ነው። ምክንያቱም ዛሬ ሁሉም ነገር ካደረገልን ይህን መንገዱን ወደ ቤትነት ወደ ርስትነት እንዳንቀይረው ርስት እንዳይመስለን ነው። አሃ በቃ ብለን ይሄው ዓለም ነው ያለው ብለን ይህንን ዓለም ማጣጣም እንጂ ወደ ማድረግ እንዳንገባ ነው። ማስታወሻ ነው። እስራኤላውያን በግብፅ ሳሉ መከራው ከመምጣቱ በፊት እኮ አገራቸውን ከነዓንን ርስታቸውን አላስታወሱም ነበር። ተመችቷቸው ነበር። ዮሴፍ መልካም በሆነው ቦታ ስለነበር ያሰፈራቸው ኑሮ ተመችቷቸው ስለነበር ከነዓንን ምድረ ርስትን ረስተዋታል። ኋላ መከራው ሲመጣ ዮሴፍን የማያውቅ ሌላ ንጉሥ ሲመጣ ያ መከራው ጡም መርገጡ ጭቃ ማብካቱ ያ ሁሉ መከራ ሲመጣ ነው ርስታቸው ትዝ ያላቸው። ስለዚህ እግዚአብሔር የምንፈልገውን ሁሉ እንደምንፈልገው የማያደርግበት ምክንያት ጠልቶን ሳይሆን መስጠት ስላልፈለገ ሳይሆን ይህንን ዓለም ግብፅ እንደ ምድረ ርስት እንዳንቆጥረው ነው። ማስታወሻ ነው። ሪማይንደር ነው። እንድናስታውስ ነው። አለዛ ሁሉ ነገር እዚሁ ከተመቸን በቃ አለቀ ደቀቀ ብለን ይህንን ዓለም እንደ መጨረሻ ዓለም እንዳንወስደው ነው። ከዚህ ባሻገር ትክክለኛው ጊዜም እስከሚደርስ ድረስ ነው። ቅድም አንስተነዋል። እግዚአብሔር በትክክለኛው ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ልንጎዳበትም ላንጠቀምበትም ስለምንችል ነው። አሁን አንዲት እናት የራበው ልጇ መጥቶ ገና ያልበሰለውን ከምጣድ ያልወጣውን እንጀራ እማዬ ራበኝ ቢል ያን ያልበሰለውን ሊጡን ብትሰጠው ምን ይጠቅማታል? ስለዚህ ቆይ ታገስ ትለዋለች። ቢያለቅስም የሚጠቅመው በስሎ ወጥቶ ብትሰጠው ነውና እስኪ በስል ድረስ ቢያለቅስም ታግሳ ትጠብቀዋለች። እግዚአብሔርም የሚሰጠን ነገር በትክክል በስሎ እኛ የምንጠቀምበት ለእኛ የሚጠቅም የሚያጠግብ እስኪሆን ድረስ እንድንታገስ እሱ ያን ጊዜ ዝም ሊል ይችላል። ለአብርሃም እስከ 99 ዓመቱ ድረስ ልጅ ሳይሰጠው የቆየው ያለ ምክንያት አልነበረም። በ99ኛው ዓመት እግዚአብሔር ለአብርሃም ልጅን የሰጠው ከ99ኙ ከነገድ 100ኛ ሆኖ የሚጨመረው የሰው ልጅ ይሄ ሕይወት ይሄ ድህነት ይሄ ምልሰት የሚፈጸምለት በአንተ ነው ሲለው ነው። ስለዚህ በ99ኛ ዓመቱ ቃል ኪዳን ሰጠው። አመከመው ገብ ቤተ ከብሎ በቤቱ ተገኝቶ በ100ኛ ዓመቱ በይስሐቅ ባረከው። ስለዚህ በ100ኛ ዓመቱ ልጅ ማግኘቱ 100ኛ ሆኖ የሚመለሰው የሰው ልጅ በአንተ ዘር በኩል ነው ይሄ የሚፈጸመው ሲለው አሁን እግዚአብሔር ለአብርሃም በ95 ዓመቱ ልጅ ሊሰጠው ይችላል። በ70 ዓመቱ በ60 ዓመቱ ልጅ ይችላል። ምን ጥያቄ የለው። ግን ያቺ ሚስጥር እንድትጠበቅለት ነው። ስለዚህ እግዚአብሔር የሆነ ጊዜ ያስጠበቀን የሆነ ሚስጥር በእኛ በኩል እንዲፈጸም ሊሆን ይችላል። የእመቤታችን ወላጆች ኢያቄምና ሐና ልጅ ለማግኘት እንደማንኛውም ወላጅ ጸንተዋል። ግን እግዚአብሔር የሰጣቸው እነሱ ባሉት ጊዜ ሳይሆን እሱ ባሰበው ጊዜ ነው። ለምን? ለኢያቄምና ለሐና ቀድሞ ልጅ ቢሰጣቸው ኖሮ ወላዲተ አምላክ እመቤታችን አትሆንም። ለምን? እሷ የምትወለድበት ጊዜ እግዚአብሔር እሱ ባወቀ በሰውን ለማዳን በያዘው መለኮታዊ አምላካዊ አቅድ መሰረት ነው። ከዛ አይቀድምም ወደኋላ አይልም። ስለዚህ እነሱ ምንም ልጅ ሳያገኙ ቢቆዩ ቀድሞ ቢሰጣቸው ድንግል ማርያም አትሆንም ነበር ልጃቸው፣ ሌላ ነበር የሚሆነው። ኢያቄምና ሐናን አናቃቸውም ነበር። ብናቃቸው ምናልባት በሌላ ታሪክ ሊሆን ይችላል። ስለዚህ ድንግል ማርያም ልጃቸው ትሆን ዘንድ መጠበቅ ነበረባቸው።
የዮሐንስ መጥምቅ ወላጆች ኤልሳቤጥና ዘካርያስም እንደዚሁ ነው። ብዙ ዘመን ልጅ ጠንተዋል፣ እንዳውም በመጨረሻ ሸምግለናል ብለው የልጁን ጉዳይ ትተውታል። በቃ አልፈቀደም እግዚአብሔር ብለው በጊዜው ጊዜ ግን ሰጣቸው። ለምን? ቀደም አድርጎ ቢሰጣቸው ኖሮ ዮሐንስ መጥምቅ አይሆንብን ነበር ልጃቸው። ዮሐንስ መጥምቅ የሚወለደው በአምላካዊ የማዳን ዕቅድ ውስጥ ከጌታችን ልደት 6 ወር ቀደም ብሎ ነው። ፕሮግራሙ ያ ነው። ኤልሳቤጥና ዘካርያስ ስለቸኮሉ፣ ስለተጨነቁ፣ ስለፈለጉ ቀድሞ ቢሰጣቸው ዮሐንስ መጥምቅ አይሆንም ነበር። ስለዚህ የሆነ ነገር ለምነን ምናልባት ያዘገየው እግዚአብሔር ስጦታው ትልቅ ስለሆነ የሆነ ትልቅ ነገር ሊሰጠን ፈልጎ እስከሆነ ቸኩለን ቀድመን እንዳይነቅ መንግስት እንደ እስራኤላውያን ሳኦል እንደሰጣቸው ይነቅ ብላ ለልጅ እናቷ አንዳንድ ጊዜ እንደምትሰጠው እባክህ ወዲያው ያለ ጊዜው እንደምትሰጠው እንዳይሆንብን እንዳናጨናግፈው ምናልባት በትክክለኛው ጊዜ ቢሰጠን እንደ ድንግል ማርያም እንደ ዮሐንስ መጥምቅ ሌላም የሚሆነው ቸኩለን ጨቅጭቀን አለ ጊዜው እግዚአብሔር የነቃ አይነት እንዳያደርግብን ከእግዚአብሔር የሚፈጠን የሚቀድም የለምና። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ልመናችንን ይሰማል። ትምህርታችንን እየጨረስን ነው። ሳንለምነው የሚያስፈልገንን ያደርጋል። አባት ነው። ከዛ ባሻገር ደግሞ የምንለምነውን ይሰማል። ምናልባት ያልፈጸመልን የለመነውን የፈለግነውን ያላደረገልን እንዲህና እንዲህ ስላሉ እኛ ስለምናውቃቸው ስለማናውቃቸው ምክንያቶች ሊሆን ይችላል። እንዲያው ከዚህ ባሻገር ደግሞ ምናልባት እስክንመለስም በደም ንስሐ እስከምንገባ ድረስ ስጦታውን ለመቀበል የበቃን የተዘጋጀን እስክንሆን ድረስም ሊሆን ይችላል። የተወደዳቸው የእግዚአብሔር ቤተሰቦች በደንብ መጸለይ አለብን። በደንብ ማዘን አለብን። አሁን ሀገራችንን መላውም ዓለም ያለበት ሁኔታ እንዲህ ብዙ የሚያስደስት እንዳልሆነ እናውቃለን። በዚህ ጊዜ በእውነቱ ልቡናን ሰበር ማድረግ ቅስስ ማለት ያስፈልጋል። አሁን ብዙ የምንዘልበት የምንደሰትበት ጊዜ አይደለም። እንኳን በመዝሙሩ እንኳን በማህሌቱ እንኳን በአምልኮ በሁለንተና ሕይወታችን በእውነቱ ወደ ንስሐ የምንመለስበት ብንችል የምናነባበት ባይሆን እንኳን እንደው አንገታችንን ሰበር ልቦናችንን ደግሞ ቅስስ የምናደርግበት ጊዜ ነው። ይህንን አንርሳ። የንጉሥ ልጅ አደን ማነው ሐዘን ሲነግሩት አደን ይባላል እና አሁንስ ያላዘነን መቼ ነው የምናዝነው? በእውነቱ ይህንን በጣም ማሰብ አለበት። እንዘምር መልካም ነው፣ ሁሉም ነገር በአግባቡ ይሁን ጥሩ ነው። ግን በእውነቱ በደንብ ማዘን አለብን። አሁን ቅኔ ማህሌቶቻችንም በጣም ብዙ ፈተና እየገጠማቸው ነው። የእመቤታችን የስደት ጊዜ ነው። ስደት መከራ ነው። በግብፅ በረሃ ጌታችን ከእናቱ ጋር እመቤታችን ከልጇ ጋር የተቀበሉትን መከራ ማሰብ ይከብዳል። በዛ በረሃ በመኪና መጓዝ እንኳን በጣም ኤሲ ባለው መኪና ነው እንጂ ይከብዳል። ግን እነሱ በእግራቸው በአሸዋው በበረሃ ላይ ነው የተጓዙት። ያን በምናስብበት በወርሃ ጽጌ ማህሌተ ጽጌውን ተገና አድርጎ በእውነቱ ዝላዩ ከበሮ አመታቱ ሁሉ በጣም አሳሳቢ ነው። እንዲህ አይነት ነገሮች መዓት እንዳያመጡብን በደንብ መጠንቀቅ ያስፈልጋል። ጸጋ በሆነው ነገር እንዳንጎዳ በጣም ማሰብ ያስፈልጋል እና የተወደዳችሁ እግዚአብሔር ቤተሰቦች በተቻለ መጠን ከአዋቂ እስከ ሕፃን ከሊቅ እስከ ደቂቅ እንደሚባለው በእውነቱ በተቻለን መጠን ማዘን ያለብን ጊዜ ነው። አሁን ካላዘን መቼ ነው የምናዝነው? እያንዳንዳችን እኮ መቼም የሆነ ነገር በእያንዳንዳችን ላይ ሊደርስ አይገባም። ያው በሌላው የሚደርሰው እኛ ላይ አንድ አካል ነን እኮ። በሌላው የሚደርሰው በእናንተ እንደደረሰ አድርጋችሁ አስቡ ብሏል ቅዱስ ጳውሎስ ዕብራውያን 13:1 ላይ እና እንዲህ ያሉ ነገሮችን በደንብ እናስብ። የግድ ሁላችንም እንድናዝን እንድናለቅስ መከራው እያንዳንዳችን ላይ መድረስ አይጠበቅበትም አይደለም። ስለዚህ እውነቱን ለመናገር በደንብ ማዘን መጸለይ የሚችል ማልቀስ የሚገባው ጊዜ ነው እና እግዚአብሔር የለመናውንም እሱ ባወቀ ደግሞ ያለመናውንም እሱ ባወቀ እንዲፈጽምልን የማይጠቅመን ከሆነው ነገር ደግሞ የማይጠቅመንን እንዲያስቀርልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። የሚያዝኑ የበረሃውያንን የገዳማውያንን የምእመናንን እሱ ባወቀ የሚያዝኑትን ጸሎት ተቀብሎ በአንጻሩ ደግሞ መከራው ያልገባንን ማዘን ሲገባል ሌላ ውስጥ ያለነውን ደግሞ ልቡናችንን መልሶ በመከራ ውስጥ ያሉ ወገኖች